ህልም ሊኖረን ይገባል። ጥሩ ህልም ለለውጥ ያስፈልገናል። ይህንን ህልም የምናልመው ደግሞ ሰካራም ያደሰው ፍራሽ ላይ ሳይሆን ምርጥና የተማረ ባለሙያ የሰፋው ፍራሽ ላይ ስንተኛ ነው አይልም። ይህን የሚለው እኮ የድራችን ዳኛ ሻምበል እኮ ነው። በቅጡ ራስጌና እግርጌ የማይለይ ሰውዬ ለእኔ ስለ ህልም ይነግረኛል። ባስቀመጡለት ራስ በኩል ራስጌ ነው የሚል ሰውዬ እኮ ነው ለእኔ ደስታ አስመላሽ ስለ ህልም የሚነግረኝ። ጠቅላላ ጉባኤ ፊት ይሁን ብዬ ዝም አልኩት። ለነገሩ ሰውየው ብሏል። እቴ ፈታሽ ዋሉ በሰውኛ ቅኔ ሰሙን አገኘሽ እንጂ ወርቁን ተይው ለኔ አለ። እውነቱን ነው። መምህር ቅኔ የነገሩኝ ታሪክ ነው ያረጋጋኝ እንጂ እንደሱ ቢሆንም አልለቀውም ነበር። አንድ ጥሩ ያዝማሪው ባንጃው ግጥም አለች። አባይ ሞልቶ ጣና ሞልቶ ላጨኝ በደረቁ ራሴን ሳመኝ ነደደኝ መናቁ አለ። ለዚህ ነው መፈክሬን ይዤለት የመጣሁት። እንደማንም ተራ ባለሙያ አለመሆኔን ላስመሰክር መፈክሬን ከፍ አድርጌለት ሄድኩኛ። ከዛሬ በኋላ ከፍራሽ ማደሱ በተጨማሪ ህልም እንፈታለን፣ ቅዠት እንተረጉማለን። ሴትየዋ ገበያ ወጥተው የቅቤ ሻጭ ደንበኛቸውን ያገኙታል ሙዝ እየገዛ። ልክ ሲያያቸው ድንግጥ አይልም። ጎበዝ አትደንግጥ፣ እኛ እኮ ሙዝ አትጨምር አላልን፣ አታብዛበት ነው ያለው። ቅቤ ሻጩ ምን ቢል ጥሩ ነው? እናቴ እንደ እርሶ ኑሮ እንኳን አልተረዳኝም ማለት ይሁን። የሰው ክፋቱም ደግነቱም የሚለየው በሰራው ስራ እንጂ ባንደበቱ አይደል። ሻምበል እኔም በማንኳሰሱ ጥሩነቱን፣ ህልመኛነቱን፣ ባለራዕይ መሪነቱን ሊያሳይ ነበር የፈለገው። ግን እንደዛ አይመጣውም ከገበያው። ነግሬሃለሁ። በምላስህ እንደምታጣጥመው ሁሉ መናገርም መቅመስም እንደምትችለው ሁሉ የንግግርህን መራራነትና ጣፋጭነት መጀመሪያ ራስህን አጣጥም። ታዲያስ የብርሃን ፍካት የሚመጣው ከልብህ እንጂ ከምላስህ አይደለም። የልብ ቋንቋ ደግሞ አንድ ነው፣ እሱም ፍቅርና ፍቅር ብቻ። ታዲያስ ጠጅዬ ራሱ ከቢራ አይታኮ መታሸክ ጀመረች። እናቴ አሁን ጠጅ ስትከፍት ጋሻ ይዘ ነው ይፈነዳላ፣ ይገነፍላል። እኔ እነግርሃለሁ እዚህ ሰፈር ውስጥ ብዙ መታሸግ የሌለበት መከደን የሌለበት ነገር ተከርኖ ነው ገና ሲከፈት እየፈነዳና እየገነፈለ የሚያበሰብሰንና የሚያጨቀጭ። አንዳንድ ደግሞ ያለሙያው የሚገባ ሰው አለ አይደለም? ህልሙንም ቅዠቱንም በእኩል እፈታለሁ የሚል አንዱ ብድግ ብሎ የምስረታው ጊዜ መንገዶች አልተዘጋጉ ሰሞኑ አረ ለመንፈስሻ ነው መጥቶ ይነግሯል። ለመንፈስሻ ሰምተሃል እንዴ? ፌስቡክ እና ትዊተር እኮ ተዘጋለ። ደግሞ እሱ ወዴት የሚወስደው መንገድ መንፈስሻ መለሳ እሱማ ወደ ብሶት አደባባይ ደግሞ አለ ለአንድ ተንታኝ ነኝ የሚል ተፈሩት። ምንም አዲስ ነገር የለም። አዲስ ምዕራፍ አዲስ ምናምን የለም። ሁሉም አንድ አይነት ነው እዚህ ሰፈር አለ። እንዴት ምናምን ሲሉት እነዛ በ17 መርፌ መጡ፣ እነዚህ 17 መንገድ ዘግተው መጥተዋል። ስለዚህ ያስፈልገን
ከፍራሽ ማደስ ጎን ለጎን ህልም እንፈታለን፣ ቅዠት እንተረጉማለን። እነ ሻምበልን እከተላለሁ ካልክ እንደ ሰውየው ነው የምትሆነው። ሰውየው ምን አሉ? አጀብ 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 አጀብ፣ እንዲህ ከመንገብገብ ቀድሞ ነበር ማደብ አሉ። መንገድ ላይ 2 ብር ጥለው እኮ ነው። ጉዳዩ የብሩ ማነስ አይደለም። ጉዳዩ ከኛና ከልባችን መራቁ ነው። ሻምበል አዲስ ለተመረጠው የእድራችን ግምጃ ቤት ኃላፊ ወደ መድረኩ ስብሰባው ላይ ሲጠራው እባካችሁ ውስጥ ሞራል ስጡት ለአዲሱ ተመራጫችን ሞራል አለ። ከየት አምጥተን እንስጥ? ቆየኮ ሞራላችንን ካሳጡ የሰውነት እሴታችንን ወስደው የሞራል ሚዛናዊነታችንን ቀምተው ባዶ ካረጉን እኮ ቆዩ። የትኛው ሞራል እንድንሰጠው? ጭብጨባ እኮ ስጋ ነው፣ መዳፍ ማጩ፣ ክፉንና መልካሙን የምትለይበት። ለሁሉም ሰው አይሰጥም፣ ለእውነት ብቻ ነው የሚሰጠው። እውነቱን ለያዙ ሰዎች ብቻ። እውነት ደግሞ እዚህ ሰፈር ሁሉም ጋር የለም። ስለዚህ ጭብጨባ የለም ማለት ነው። አንጻራዊ ነው የሁሉም ሰው ችግር። አንተ ጋር ህልም የነበረው እኔ ጋር ቅዠት ሊሆን ይችላል። እኔ ጋር ቅዠት የነበረው እሱ ጋር እንቅልፍ ሊሆን ይችላል። ይህም በምሳሌ ያስረዳሉ። የአንበሳ ግቢው ጠባቂ ዘበኛ ተባረረ። ምክንያቱ ምንድን ነው ሲባል የአንበሶቹን ቤት ሳይቆልፍ ሄዶ ነው። ተጠየቀ ጠባቂው፣ ምንድነው ምክንያቱ? እንደው ለማባረር ሰበብ ፈልገው እንጂ በዚህ ጊዜ አንበሳን ማን ይሰርቃል? ሰውየው አልገባው አንበሳው ሰው እንደሚበላ። ይህንን ወደ እነ ሻምበል ሜዳ ከፍ እናደርገዋለን ጨዋታው። ባለፈው አዲስ ምዕራፍ ጅማሬው ላይ ሻምበል እንግዲህ ከላይ የመጣውን ሁሉ እፍስ አይደለም የእድራችንና የቀበሌያችን አመራሮች ከተፎካካሪ ፓርቲዎች ጋር የእግር ኳስ ግጥም ያደርጋሉ። በጨዋታው መሃል ለተፎካካሪ ፓርቲዎች የፍጹም ቅጣት ምት ይሰጣል። ለቀበሌያችንና ለእድራችን አመራሮች በረኛ የነበሩት የጸጥታ ዘርፍ ኃላፊው ነበሩ። ልክ ፍጹም ቅጣት ምቱ ሲመታ ቀጥ ብለው ቆሙ። ቀጥ ጎሉ ተቆጠረ። ምን መሆን ነው አንተ ሲሉት ለማንም ትንሽ ፓርቲ ልውደቅለት እንዴ? ክቡር የጸጥታ ዘርፍ ኃላፊ እርሶ ወደቁም አልወደቁም ጎሉ የሚቆጠረው ሰፊው ህዝብ ላይ ነው። የነ ሻምበል ህልም ያስኬደኛል ካልክ እነሱን መከተል ትችላል። አለበለዚያ ግን እኔ ጋር ስትመጣ ህልም እንፈታለን፣ ቅዠት እንተረጉማለን። ብዙ ሰዎች አሉ በገበያው መሃል በአፋቸው በነገሩ በምልክት ባሳዩ ዓለምና ምናብ ውስጥ ተሰምጠ ህልምን የምታልም ከሆነ እመነኝ ከባድ ቅዠት ውስጥ ነው ያለ።